ይኸውልሽ 300,000 ምናምን ቪው ልክ ሲገባ የማይደፈር ነገር ደግሞ ውስጥ ይገባሉ። አሁን ለምሳሌ የፌሚኒስት ያውን ሴቶች እኛ በተለይ የትክክለኛ ሴቶች አይደለም የወንድ ጠል የሆኑ ፌሚኒስቶች ለምሳሌ አሁን እዚህ የሚያወሩት አሉ እሷ የሚያወራቸው አለ ቪዲዮዋን ሂዱና ፈልጉ በላይ ከይቅርታ ጋራ ወንድ ጠል ምናምን እቺ ልጅ የራሷ የሆነ ኢላማ አላት የሌዝቢያን ኢላማ አንድ ጊዜ ፕሊዝ ይኸውልሽ ከዚህ በፊት እኮ የሰራው ቪዲዮ ላይ አዲስ የመጣች ስቶሪ ታይም ብላ 17 ክፍል የሰራችው ማናት ጽዮን ግርማ የምትባልሽ ታውቂያለሽ? አዎ እና እሷን ደግፋት የእሷን አመጣችና ያመጣችው ቪዲዮ ደግሞ ያለ ወንድ እኮ መኖር ይቻላል የሚል ብቻ ነው ቆርጣ ያመጣችው። ያለ ወንድ መኖር ይቻላል የት ቦታ በመጽሐፍ ቅዱስ ነው በምን እንዳመጣችው አላውቅም። ሰው አላማቸው ሌላ ነገር ነው እንጂ መብታቸው ነው እንትን ማለት ነው። እኔ ስለ መብታቸው ያስደቅቃቸው የነሱን ኃጢአት እኔ አልሸከምም። ሰላም ጤና ይስጥልኝ፣ እንዴት ናችሁ? እሺ ዴሊ እንዴት ነሽ? ሰላም ነሽ? በጣም ይቅርታ ግን ኢንተራፕት አድርጌ ልገባ ነው ማለት ነው ከይቅርታ ጋር። ኦኬ go ahead። ሰላም ቴንክ ዩ ዮዳብ። የሚገርም ብዙ ነገር ዲስአግሪ አደርጋለሁ ካንተ አንዳንዴ፣ ግን ዛሬ የተወሰነ ብዙም ቢሆን ብዙ ነገር አግሪ አድርጌያለሁ፣ ተስማምቻለሁ። ግን አሁን ቅድም ላይክ ወደ ፖይንቱ ስሄድ ማለት ነው ሊያ ማለት በእውነቱ ከሆነ ማለት ከብዙ ካየዋቸው ሴቶች እንዲያውም ብዙ ጊዜ ሊያ ብታማምን ብትልም ሴት ልጅ በዘ ሴም ታይም ሺ ጊቭ ሪስፔክት what I can understand ሪስፔክት ታደርጋለች ሴቶችን አንዳንዴ ሳፖርት ስታደርግም በኔጌቲቭ ወይም ቢሆን that is her topic ማማቱ አንዳንድ ነገር ኔጌቲቭ ምናምን that is her media what is እየተከተልን ያለው ሚዲያዋ ነው because ብዙ አንዳንድ ወሬዎቹ ምናምን ስለምንወድ we like her you know this is supposed to be like that her media ምንም negative የራስ ችግር ነው መተማማት ይሄ ሽክሽክታ ምናምን የትም ዓለም ያለ ሚዲያ ላይ ነው የምናወራው። ሲቀጥል ደግሞ ማለት ነው ብዙ አጀንዳ የማስቀየር ነገር በእኛ በኢትዮጵያኖች ብዙ ነገር አለ ላይክ አጀንዳ የሆነ ሰዎችን ተጠቅመን የኢትዮጵያን ስታተስ ያለውን አጀንዳ ማስቀየሪያ ነው የምናደርገው ሁልጊዜም ማለት ነው። እንደዚህ አይነት ነገሮችን ብዙ ጊዜ አውርተሃልና በጣም ደስ የሚል ነገር ነው ያወራው። በሱ ነገር በርታ። አናዘር ቲንግ ደግሞ የሴትና የወንድ ምናምን እኔ አሁን እዚህ ያላችሁት እዚህ የተደረደራችሁ አይ ሪስፔክት በላይ ሌሎቻችሁንም ግን ያው ብዙ እዚህ ማልስማማቸው ሰዎች ታች ላይ ያሉ እየተናገሩ ነው። ይሄ ነው ማለት ባልፈልግም ማለት ነው። አንዳንዴ ሪፕሬዘንት እንደ ሴቶች ሪፕሬዘንት የሚያደርገንን ሰው ማወቅ መቻል በጣም ኢምፖርታንት ነው። ባክግራውንድ የሚባል ነገር አለ። ባክግራውንድ ኢትስ ኢምፖርታንት ፖለቲካል ቪዋቸው በፊቱ ምን አይነት ቃላት ሲወረውሩ እንደነበር ምን አይነት ሰው ናቸው የሚባለው የትም ቢሆን ይሄ ሚዲያ ሰዎች በተለይ የትም አታመጡ ከትሩዝ እያንዳንዱ ማለት የኛ ኢትዮጵያ ሚሞሪ የሚረሳ እንትን ስላለው ነው እንጂ እያንዳንዳችሁ ማለት ነው ሁላችንም ማን እንደሆናችሁ ምን እንደሆናችሁ እናውቃለን አይደለ? ግን at the point ማለት ሚዲያን ለጥሩ ነገር ተመልሼ ተጠቀመዋለሁ ካልክ we respect you that's how I join ዛሬ የወዳብን ማለት ነው። ብዙ በጣም ዲስአግሪ የማረጋቸው የሚዲያ ሰዎች በጣም ለአገራችን ኔጌቲቭ እና ቶክሲክ የሆነ ማነሽ አንቺ ዴሊ አሁንም ተከብረው ፎሎወር ኑሯቸው የሚቀጥሉ ሰዎች አሉ። እሱን ሳናገር ዮዳብ እቺ ሴትዮ ራሷ ደካይ ናት። በእናት አንዴ ቆልቴክሽ ለሴቶች ደግሞ እንደገና ስለ ሴቶች ስለወንዶች ደግሞ በኢትዮጵያ ለሚፍልሽ የሚላላሱ በጣም ይወድሽ አዳምጪ እንደዚህ አይነት ነገር አልወድም እኔ። ማነሽ አንቺ who are you ምን አባሽ አድርገሻል? ውጭና እንደኛ ላስናት አንድ ጂጂ ኖ እኔ እንደዚህ አይነት ነገር አይመቸኝም። በተለይ ተደብቃችሁ ፈሳሞች ከኔ ጋር ምን እኔ ሐቀኛ እውነተኛ ዲሞክራሲ ለሴትም ለወንዱም ለሁሉም የምታገል ሰው ነኝ። ዶን እኔ ነው ምን የምታረጉት? እንደዚህ አይነት ደንቆሮች ከሁሉም ጋር ግሩፕ ታደርጉና ሁሉን እኩል ማየት አያችሁ። አልተማራችሁም፣ አይምሮአችሁ የላችሁ። አይምሮ ቢኖርሽ እዚህ ቤት ገብተሽ እንደዛ አታወሪ። እዚህ ቤት መሰለኝ ሁሉም ሐቅ የሚወጣው እዚህ ደግሞ ከታቻል ባዳ ወይ እዚህ ውስጥ የተለያየ አመለካከት ያላቸው ሰዎች አሉ። አዝሎንግስ እዚህ ቤት ገብተው ሀሳቡ ላይ ተከባብረው እስካወሩ ድረስ የዲሞክራሲያዊ መብት ይባላል። አሁን ጂጂን ለመናገር ፈልገሽ ነው። ምናልባት የጆከር ደጋፊ ነሽ፣ ምናልባት የሴጋው ደጋፊ ነሽ፣ ምናልባት አብዚ ቁልጭ ስለዚህ አልወድም እንደዚህ እዚህ ቤት ደግሞ እኔ የምጠላው ምንድነው
እንደዚህ ላይ ራሳችሁን እንደ ጽድቅ የምታዩት ማናችሁ? who are you 400 ፎሎወር ይዘሽ you're nobody። እኔ ቤት መጣሽ፣ ጂ ቤት መጣሽ፣ የሆነ ሰው ቤት መጣሽ ነው ድምጽ የምትሆኙ። ውጭና ህይወትሽን አስይዘሽ ላይፍሽን አስይዘሽ ላመንሽው ነገር ታገይና በዚህ ደረጃ እውቅና ፍጠሪና ነይና እናውራ። that's it። ምንም እንትን የለሽም። ዛሬ መጣሽ እኔን ልታሞግሽ ተጠቃሚ ጥቅመኛ ነሽ። የምጠላው ነገር ምን እንደሆነ ታውቃላችሁ ጋይስ? እኔ ካንተ ጋር ብዙ እንትን እስኪ ኑና እስኪ አንድ ከኔ ጋር የማትስማሙት ነገር እስኪ ቁጭ ብለን እናውራ። ምንም የላችሁም፣ ሐሳብ የላችሁም፣ አይዲያ የላችሁም። ፕሮባብሊ እናንተ የምትወዱትን ቶክሲክ የሆነውን ቡሊ ስላረኩት ነው አይደል? ወይም ቡሊ ስላረኳት ነው አይደል? በጣም የሚገርም ነገር እኮ ነው። ምንም እንትን የለሽም። የሆነ ቡኖ አንዴ ምን ነው እኔ ሳወራ ሁላችሁም ታወራላችሁ። አንዴ ልጨርስና ታወራለህ። ቡኖ በእናትህ በወንድሜ አሁን የምጠላው ነገር እዚህ ጋር ተደድራችሁ ራሳችሁን የምታዩት እንደ ጽድቅ ነው። መናገር ጂጂን መናገር እንትና በላይ ነው የምትፈልጉት፣ ወይ ነው ከለን መላ የምትፈልጉት አይደለ? አልተማራችሁም። መድረክ ላይ ስንቀመጥ ተዋደን ወይም ደግሞ አንድ አይነት አመለካከት ስላለን አይደለም ልናወራ ልንነጋገር የገባ ነው። ሁላችንም ኢትዮጵያዊ ስለሆንን በዛ ጉዳይ ልናወራ ነው። ግን ራሳችሁን የምታዩበት መንገድ ይኸው ከዶሮ ቂጥ የጠበበ መሆኑን የምታውቁት ለዛ ነው። ጂጂ ቤቷን ከፍታ ነይ ግቢ ብትልሽ ተሯሩጠሽ የምትገቢው አንቺ ነሽ። ነይ ግቢ ብትልሽ ተሯሩጠሽ። አስመሳዮች ናችሁ፣ አስመሳዮች። እኔ ቤት ስትገባ ጂጂ በክብር አክብራ ከዛ ሀሳቧን አስተላልፋ ትሄዳለች። እኔ እና እሷ አቤስሊ ብዙ የምንለያየው ሀሳብ አለ። እንኳን ከእሷ ጋር ከብዙዎች ጋር እንለያያለን። ግን ዋና ግን ጂጂ ትችልበታለች። አክብራ የት መናገር እንዳለባት የት ማውራት እንዳለበት። አንቺ ግን አትችይም። በለጠችሽ ጂጂ። አልቻልሽም። ገብተሽ አንቺ በአሽሙር ወግተሽ እኔ ይሄ ባክሃንድድ ካምፕልመንት አልፈልግም። የቃሪያ ጥፊ ካምፕልመንት ይባላል። እንደዚህ አይነት ነገር አይነፋም። ግብዞች ናችሁ፣ ግብዞች። በብሔር በሃይማኖት በምናምን ተደብቃችሁ አያችሁ። ኦፍኮርስ አዶናይን ተቃዋሚ አትቃወሚም፣ ደብረጽዮን ተቃዋሚ አትቃወሚም፣ እከሌን ተቃዋሚ አትቃወሚም። ግን መጠሽ ግን የሆነ የአንቺ ብሔር የሃይማኖት የተለየ ሰው ከሆነ ትቃወሚያለሽ። ግብዞች ናችሁ። እኔ ደግሞ ግብዝነት በጣም እጠላለሁ። ለዚህም ነው አሁን ዮርዲን እየተናገርኳት ያለው ከክሎዝቱ ውጪ ከማረፍ ደ ክሎዝት who are you ጆርዲ አስተዋውቂን ነው who are you። እኔ ይሁዳ በረዳ ባላለው አማራ ነኝ። I'm a heterosexual I'm married to a beautiful woman። አራት ልጆች አሉኝ። በቃ ያ ዳስ በዲሞክራሲ ማመን ሰው ነኝ። ክርስቲያን ነኝ። የደበኩት ነገር የለም። እናንተ ተደብቃችሁ ነው የምትወጡት። ተደብቃችሁ አጀንዳችሁ ሌላ ነው እናውቃለን። ከኢትዮጵያ ስትባረሪ ወጠሽ አሁን you act like you are a feminist movement ተማጋች ምናምን። ኦጌቲ እንኳን እንደዛ አላለችም። እንኳን እናንተ ለሴቶች መታገል ማለት ቅድም በላይ ብሎታለኝ። ለሴት ለመታገል ድምጽ መስጠት ትችላላችሁ፣ ሐሳብ መስጠት ትችላላችሁ። እኔ የሴት ተሟጋች ነኝ የምትል ሴትም ወንድም ረዘሜ ባክግራውንድ የሚባል ነገር አለ። ምን አርጋቸዋል? አይ ቲንክ እኔ መሰለኝ እዚህ ሶሻል ሚዲያ ላይ እንደኔ ሴቶችን ይረዳ የለም። ኦሮሞ ይሁኑ ትግሬ ይሁኑ ምን ይሁኑ ብሬን አውጥቼ ደግሞ ገንዘቤን አውጥቼ ነው የምረዳቸው። እኔ ሰው ሁሉ የናቃቸውን የጠሏቸውን በገንዘብ ነው። እሺ በገንዘብ ብቻውን በምክር በምናምን እዚህ መጣችሁ ልታቀረሹ ትፈልጋላችሁ። የፖለቲካ ልዩነት ስላለን ወይም የሃይማኖት ልዩነት ስላለን የአይዲዮሎጂ ልዩነትን እንደ ጥላቻ አትጠቀሙት። አሁንም ቅድም የተናገረችው ማናት ፋምና መስቴክን ስለ ሊያሾው የምታስተላልፈው መልእክት ሀቅ ለመናገር ህገ ወጥ አይደለም። ህግ ጥሳ አታውቅም። ግን የምታስተላልፈው መልእክት ለሁላችን ላይሆን ይችላል። እኔ አሁን አልወድም እንትን እኔ እንደዚህ ጋስፕ ምናምን ስለ ሴቶች ቁጭ ብዬ አላዳምጥም። ጌታ ምስክሬ ነው። ሊያሾን አላዳምጣትም ቁጭ ብዬ ቢኮዝ የምታስተላልፈው መልእክት እኔን አይመለከተኝም። የሴቶች ድራማ ነው፣ በቃ ጋስፕ ነው። ምንድን ነው እከሌ እንደዚህ ነው፣ አርቲስቱ እንደዚህ ነው ምናምን ነው። እሱ ኦኬ እዚህ አሜሪካ ሀገር በየቦታው ይደረጋል። ህግ ጣሺ ግን አይደለችም። ለእኔ አይሆንም፣ ግን ለእኔ አይሆንም ፕሮግራሟ ለብዙ ሰዎች ግን ይሆናለኝ። አሁን የሚገርመኝ ሀቢባ የምትባል የረመዳን ሙስሊም ቁጭ ብላችሁ 20 ሺህ ሰው ትመለከታላችሁ። ትዳር ሲፈተፈት፣ ጥንቁልና ሲሰራ፣ ሴቶች አቢዩስ እንደ ሀቢባ ሴትን አቢዩስ የሚያደርጋል እንዴ? የነ ሀቢባ ግሩፕ የዱባይ ግሩፖች እነ ሰራል ሀበሻ እነ ሀቢባ እነ መሲ ብሪጅቶ ያ ግሩፕ ያላየነው ጉዳለ እንዴ? ቁጭ ብለን የሴቶች ፓስፖርት እየተያዘ ያላየነው ለምን እነሱን አትቃወሙ? ሀቡዲን እስኪ ተቃወሙ። ሀቡዲን ተቃወሙ እስኪ። ይቺ የረመዳን ሙስሊም እንዴ ሀቡዲን ተቃወሙ።
የሃቡሪን የችን ረመዳን ሙስሊም እንቃወም እምታረ እዛ ቤት የሚደረገው ትዳር ምንም የማይፈተፈት ነገር ጥንቁልና በአደባባይ መጥቶ ጥንቁልና እኔ ከ2 ዓመት በፊት ስነግራችሁ አላመናችሁኝም። ግን ሊያሾው ግን ምግብ እየበላች ሴትነት እንደው እኔ እኮ ሊያሾው እኮ እንደው ሴትነት ነው የምታሳየው። የእሷ እኮ ደስ የሚለው እንዴ በርግር ምናምን እንኳን አልምት በየአይነቱ 4 5 6 ምግብ አቅርባ ቁጭ ብላ እንደነ ሰርጀሪ የተወጋ እንደነ ቤታየው እኮ የተወጋች አይደለም። መድኃኒት እየጠጣች እኮ አይደለም። ገርጥጣ ምንትንም የቆመችው እንዴ ትራይሳይክል እኮ ናት ቤታየው ማለት። ትራይሳይክል ታውቃላችሁ? 3ኛ እግር አላት የሚያቆማት። መቆም አትችልም እኮ ለመወደድ ብላ። ከቤታየው በላይ እንዲያው ብሔርን ሃይማኖትን የሰደበ ሰው አለ? ሴቶችን አሲድ ድፉባቸው፣ ግደሏቸው፣ እንዲያርጓቸው ላሰማችሁ የቤታየው ጉድ። እሷ ለምን አትቃወሙ? ለምን እሷ አትቃወሙ? እቺ ማና ዜዶ ባለቆለጡ እሷ ለምን አትቃወሙ? እናቶችን ዜዶ ባለቆለጡ እኮ የኔን 3 ህፃናት ሴቶች እኮ እደፍርልሃለሁ ብላኛለች እኮ። ለምን አትቃወሙ? በአደባባይ ሴትን እደፍርላቸዋለሁ የሚሉ ሴቶችን ከምር እኮ ነው የምለው። ይህ ግብዝነት ነው። ሊያሸውን እኔ እግዚአብሔር ነው የምላችሁ ከኛ ሁላ እንዲያውም ከልስቱ እኔ በልጣታለሁ በመጠየቅ በኢትዮጵያ ባደረግነው ነገር ሁላችንም ተጠያቂ ነን። ተጠያቂ ስላችሁ እኔን ማንም ይጠይቀኝ የለም። አሜሪካዊ ነኝ በዲሞክራሲያዊ እንዲያውም የዲሞክራሲያዊ መብቴን አልተጠቀምኩም። እኔ ብጠቀምባችሁ አስለቅሳችኋለሁ። ኦኬ እኔ የዲሞክራሲያዊ መብቴን አልተጠቀምኩባችሁም። እኔ እኮ ሳወራ ልክ ኢትዮጵያ እንደምኖር አድርጌ እኮ ነው። በኢትዮጵያ ህገ መንግስት እኮ ነው የማወራው። እኔ እኮ ታውቃላችሁ የአሜሪካን ህገ መንግስት ተጠቅሜ እኮ ያወራው ሰው አይደለሁም። ግን እንደዚህ ሊያሸው የምታስተላልፈው መልእክት ካልተመቻችሁ አንፎሎ ሄር፣ አትከተሏት፣ አታዳምጧት። ግን አታክ ማድረግ ነው የፈለጋችሁ። እችን ልጅ አታክ ማድረግ ነው የፈለጋችኋል። ለምን መደበቅ ያለበት ጉዳይ አለ። ቡኖ በደሌ አሁን ገብቶበታል። ቡኖ በደሌ it is your responsibility to make sure እኔ ዶክተር አብይ አህመድ ነገ እንደውም ለዝናሽ ደውላታለሁ። አንድ ነገር ብትሆን ሊያሸው ማስከበር አለባችሁ። እኛ ዜጋ አይደለንም። ቡኖ በደሌ እኛ ዲያስፖራዎች ነን። መበጥበጥ የለብንም። መጀመሪያ ኢትዮጵያ መከበር ያለበት ዜጋው ነው። ዜጋው ከዚህ በፊት ሊያን ሊያስገድሏት ከነዳልቻ ጋር አነካክተው እኔ ነኝ በመሃል ገብቼ እረፉ ብዬ ዳልቻን አምጥቼ እንዳትሰማ እኔ ነኝ ትምጣና ትናገር በመሃል ገብቼ ነው። ምንም አላደረገችም። ከኦሮሞ ጋር ሊያጣላው ተፈልጎ ነው። ከዚህ በፊት ኦሮሞ ስለተናገረች እንደ ዮናስ ሴጋ ኦሮሞን የተናገረ አይታችሁ ታውቃላችሁ? እልል ሆቴል ገብታችሁ እልል አድርጋችሁ የላካችሁት እሷ ደግሞ ሀሳብ ነው የሰጠችው። ምንም ሽድን ህዝቡን አልጠላችሁም። ደግሞ ይቅርታ ጠይቃ ከኦሮሞ ህዝብ ጋር ተቀብሏት በምንድነው ሀዴ ሲንቄ ተቀብሏት ምናምን ይቅርታ ጠይቀው ኦልሬዲ አፉ ብለዋታል። ይህ በኦሮሞ ባህል ራሱ ክፉ ነው። አፉ የተደረገ ሰው ተመልሶ አይጠየቅም እንዴ። ግን ምን ማድረግ ፈለጉ? ማነካካት ፈለጉ። አውቀው ይላችሁ የምትለጥፈውን ነገር ብታ በቤቷ ዛሬ ሰው ዋይ ለምን የእሷ ጓደኛ ነበረች ዋይ ሲጣሉ ነው መጣው። አሁን ስለ ጂጂኪያም መናገር የምትፈልጉት ከጂጂኪያ ስትጣሉ፣ ስለ ዮዳብ ማውራት የምትፈልጉት ከዮዳብ ጋር ስትጣሉ። ከመጣላታችሁ በፊት ትክክል ነው ካልተሰማችሁ የዛን ጊዜ ተቃወሙን። ከኔ ጋር ስትጣሉ ወይ ከጂጂ ጋር ስትጣሉ፣ ከሊያ ጋር ስትጣሉ፣ ከበላይ ጋር ስትጣሉ፣ በላይ ከዚህ በፊት እኮ እንደዚህ ብላሏችሁ የምታመጡ ከሆነ እናንተ ግብዞች ናችሁ። ይሄ የፐርሰናል ችግር እንጂ ራይት እና ሮንግ አይደለም። ራይት እና ሮንግ ማለት ከሰው ጋር ሳትጣሉ እናንተ ሳትነኩ መቆም። እኔ 8 ዓመት አንድ ሰው ነክቶኛ አይደለም የነካዋችሁ ሁላችሁንም። ጂጂም ትናገራለች። እኔ አታውቀኝም ነበር ጂጂ ስቃወማት መፈጠሬን አታውቅም ነበር። ዮናስ አያውቅም ነበር። ሁሎችም አያውቁም ነበር። ፐርሰናሊ ስለደረሱ ቢሳውን የሆነ ሀሳብ ልዩነት ምናምን ስለነበረ ነው። ስነካ ምጮው ኮንኩኝማ ቆርቆሮ ነኝ። ስነካ ምጮው ኮንኩኝ ቆርቆሮ ነኝ። ግብዝ ነው። ዳስና ስታንዲንግ ፎር ራይት። ለራሳችሁ እየቆማችሁ ነው። በራሳችሁ ፐርሰናል አጀንዳ ደግሞ እንደ ሀገራዊ እንደ ህዝባዊ አድርጋችሁ ማቅረብ የለባችሁ። ይህን መለየት አለብን አይደለ? በላይ መለየት ያለበት። አዎ። እና እኔ እስኪ አንተ አሁን መረጃ ላይ ጎበዝ ስለሆንክ የሆነ ነገር እዚህ ጋር እንትን ሪኮመንድ ላድርግ። የዛሬ 6 ወር ይወጣል 17300 ምናምን ሰዎች ከፍቅረኛቸው ጋር የተለያዩ ሰዎች ምናምን ጥናት ተደርጎ ማለት ነው። ተመልከት። እና አብዛኞች በስላሴ ይሁን በቃ ይሄ ነው እንግዲህ ተመልከት። ሰማኛ እንደኛው መረጃ ጎግል አድርገህ ፈልገውና ታቀርብላችኋለህ። ለመሰለ አብዛኛው ሴቶች ዋና ጠላታቸው ሴት ጓደኞቻቸው ናቸው። ታውቃለህ? ይሄንን ትክክል። ይሄ በጥናት ነው የተረጋገጠው እንጂ የወንድ ጓደኞቻቸው፣ ፍቅረኞቻቸው፣ ባሎቻቸው ምናምን አብዛኛው ሶሻል ሚዲያ ላይ የምታያቸው አብዛኛው የሴቶች ጠላት ሴቶች ናቸው።
ወንዶች አይደሉም። እና ይሄውን በ6 ወር ይሁን 5 ወር ጥናት አለው። እስኪ ቼክ አድርግና ነገ ይዘላቸው ትመጣለህ። አብዛኛው የሴት ጓደኛ ናቸው ከባላቸው የምታፋታቸው፣ ባሏን ፍቅረኛዋን ክፉ የምታደርጋት አብዛኛው የሴት ጓደኛ ናት ለሴቷ ክፉ። ይሄ በጥናት ከባላቸውና ከፍቅረኛቸው ጋር የተጣሉ 18000 ይሁን 17000 ኧረ ብዙ መረጃ እየተላከ ነው። ተመልከት ብሮ ሲያምር አንተ እዚህ ጋር አሪፍ ነው። እሺ ችግሩ ምን መሰላችሁ? እኔ ጂጂም ቅድም ያለችው ዮርዲ ካማር ኦፍ ዘ ክሎዘት ደን ታገይ ለምታምኙ ነገር ምንም ችግር የለም፣ መብትሽ ነው። ታገይ የሴቶች መብት ይከበር ሳይሆን የሌዝቢያኖች መብት ይከበር ነው። ግን በሴቶች ተደብቀሽ አትምጪ። ካማር ኦፍ ዘ ክሎዘት ዮርዲ ካማር ኦፍ ዘ ክሎዘት I'm serious. Come out of the closet, then you ቴክስቱን አንበብላቸው እስኪ